በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ ውድ የልዑል እግዚአብሔር ቤተሰቦች በሁሉም ቦታ ላይ ያላችሁ የአምላካችን የመድኃኒታችን የልዑል እግዚአብሔር የእሱ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በልዑል እግዚአብሔር ስም እንደምን ቆያችሁ? አሜን። ቸርነቱ የማያልቅበት አምላካችን እግዚአብሔር የኛን ኃጢያት የኛን በደል የኛን ክፋት ሳይመለከት ከዚህ ዕለትና ከዚህ ሰዓት አድርሶ ቅዱስ የሆነውን ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታቱ ሁሉ አንደበት የተመሰገነ ይሁን። እንግዲህ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደፈቀደ የምንማማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 21 ከቁጥር 7 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። ቃሉ እንዲህ ይላል፣ ጌታ እኮ ነው በሚል ርዕስ ለተወሰነ ደቂቃ ያህል እንነጋገራለን። ይህንን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስን የተከተለ እውነተኛ ፍቅሩን እስከ ቀራንዮ ድረስ አብሮ በመድረስ አምላካችን መድኃኒታችን ኢየሱስ ክርስቶስን አይሁዲ መከራ በሚያደርሱበት ሰዓት ላይ ከጎኑ ያልጠፋ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወደው የሚያከብረው በተለየ ሁኔታ የነገረ ስጋዌን ነገር አመስጥሮ አብራርቶ የተናገረ ቅዱስ ዮሐንስ ለሐዋርያው ቅዱስ ጴጥሮስ የተናገረው ቃል ነው። እንግዲህ ይህንን ቃል የተናገረበት ምክንያት እንደምን ነው ቢሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ የኛን ሥጋ ተዋህዶ በዚህ ምድር ላይ ሲመላለስ ሲያስተምር ሲገስጽ የጠፋውን ሲመልስ አርአያ ያጣውን አብነት ያጣውን የሰው ልጆች አብነት እየሆነ አስተማሪ እየሆነ መምህር እየሆነ ስራዎችን ሁሉ ከኃጢአት በስተቀር በተግባር እያሳየ የሚያስተምር አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ዓለም ለማዳን መጥቷልና ዓለም በመግም ምክንያት ኃጢአት ወደዚህ ምድር እንደመጣ ሁሉ አንዱ አዳም አባታችን ዕፀ በለስን በመብላቱ ሞት እንደመጣብን ሁሉ ሕይወትም በጾም እንደሚገኝ ያስረዳን ዘንድ አምላካችን በገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ከወጣ በኋላ ቅዱሳን ሐዋርያትን ከተለያየ የሥራ ዘርፍ የሱ አገልጋይ የሆኑ ዘንድ ሰብስቧቸዋል። አምላካችን ከርሱ ጋራ ቅዱሳን ሐዋርያት 33 ዓመት ከ3 ወር አብረው ከቆዩ በኋላ አምላካችን 3 ዓመት ከ3 ወር አብረው ከቆዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበት ዋናው ዓላማ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የሰው ልጆችን ለማዳን ለእኛ ፍጹም ካሳ ራሱ ክሶ ከራሱ ጋራ አስታርቆ ወደ ሕይወት እኛን ለመምራት ነውና በቀራንዮ ላይ ተሰቅሎ ስለ እኛ ሲል ሙቶ ከተነሳ ከሶስተኛው ቀን በኋላ ከተነሳ በኋላ ቅዱሳን ሐዋርያትን ለሶስት ጊዜ ያህል ተገልጾላቸዋል። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በተነሳበት ዕለት ለቅዱሳን ሐዋርያት ተገልጿል። ሁለተኛው ደግሞ አግብኦተ ግብር ብለን በመንጠራው በዳግም ትንሣኤ ተገልጾላቸዋል።
የመጨረሻው ግን የተገለጸላቸው ሁላቸውም በአንድ በነበሩበት ሰዓት ላይ በጥብርያዶስ ባህር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ተገልጾላቸዋል። ወዝንቱ ሳልሱ ለእግዚ ኢየሱስ እንዘ ያስተርእዮሙ ለአርዳኢሁ ለቅዱሳን ሐዋርያት ከሙታን ተለይቶ ከተነሳ በኋላ የተገለጸላቸው ሶስተኛው ይሄ ነው ብሎ እንደተናገረው በዛሬው ዕለት ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገለጽላቸው ሐዋርያው ቅዱስ ዮሐንስ ለቅዱስ ጴጥሮስ የተገለጸላቸው እውነተኛው አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ያስረዳ ዘንድ ጌታ እኮ ነው አለና ተናገረ። እንግዲህ ከቁጥር 1 ጀምረን ስንመለከተው ሐዋርያት እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል ተሰቅሎ ከተነሳ በኋላ ለሁላቸውም የተገለጸላቸው 3 ቀን ቢሆንም ለአንዱም ለሁለቱም እየተገለጸ መጽሐፈ ኪዳንን እያስተማራቸው እያጽናናቸው ነበርና በሱ መሰቀል በርሱ በመሞቱ ተስፋ ወደ መቁረጥ ደረጃ ደርሰው ነበርና ሐዋርያት በአንድ ቤት ውስጥ ሆነው ባሉበት ሰዓት ላይ ቅዱስ ጴጥሮስ የሐዋርያት አባት ወይም ርዕሰ መንበር ሆኖ መሪ ሆኖ የመንግስተ ሰማያትን መክፈቻ ተሰጥቶት ሁሉንም እንዲሰበስብ ርዕሰ አበው አድርጎት ነበርና ቅዱስ ጴጥሮስ አብረውት የነበሩትን ሐዋርያት ምግበ ሥጋ ምንም የሰው ልጅ በዚህ ምድር ላይ የመንፈሳዊ ሥራን ቢሰራም ለቁመተ ሥጋ ያህል ምግብ ያስፈልጋልና ረሃብ ጸንቶባቸው ነበረ። ከረሃቡም የበለጠ ደግሞ ተስፋ መቁረጥ ደረጃ ደርሰው ነበርና ሐዋርያት አባቶቻችን ወደ ቀድሞ ስራቸው መመለስ ፈለጉ። ቅዱስ ጴጥሮስ መጀመሪያ ከመመረጡ በፊት አሳ አስጋሪ ነበርና ቀድሞ ሲሰራበት የነበረውን ስራ በማስታወስ ወደ ባህር ሂዶ አሳ ያሰግር ዘንድ አሰበ ይላል። እርሱ ወደዛ በሚሄድበት ሰዓት ቅዱሳን አባቶቻችንም ሐዋርያትም እርሱ አብነታቸው ስለነበረ ተከተል አለቃህን ተመልከት ዓለማህን ብለው አባቶች እንደሚናገሩት እሱ ሲሄድ አብረውት ወደ ባህር አሳ ለማጥመድ ሄዱ ይላል። በዚህን ጊዜ ሌሊቱን ሙሉ አሳ እያጠመዱ በሚያድሩበት ሰዓት ላይ ምንም አይነት አሳ አላገኙም። መረባቸው ባዶ ሆኖ ተስፋ ቆርጠው የሌሊቱ ብርዱ እየመታቸው እየበረዳቸው እየተሰቃዩ ከቀዩ በኋላ ጧት ሊነጋ በደረሰበት ሰዓት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሩ ዳር ላይ ተገለጸላቸው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተገለጸ በኋላ ቦኑ ብክሙ ዘንበል ልጆቼ የሚበላ አላችሁን አለና ጠየቃቸው። ይሄን ሲጠይቃቸው ቅዱሳን ሐዋርያት ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ሌሎችም ሐዋርያት ባሉበት ሰዓት ላይ ይሄንን ሲጠይቃቸው የተናገሩት ቃል ሌሊቱን ሙሉ ስንሰራ ስንደክም ብርዱ እየተፈራረቀብን እየበረደን በባህሩ ውስጥ አሳውን ለማጥመድ ስንለፋ ስንደክም አደርን፣ ነገር ግን በመረባችን የተያዘ አሳ የለም አሉና ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ይሄንን መልስ መለሱለት። በዚህን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ መረባችሁን በመርከቡ በቀኝ በታንኳይቱ በቀኝ በኩል ላይ ጣሉት አሳም ይያዘላችኋል አላቸው። በዚህን ጊዜ መረባቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው ሌሊቱን ስንደክም አድረናል፣ ለፍተናል፣ ደክመናል፣ ነገር ግን ያንተን ቃል መሰረት አድርገን መረባችንን እንጥላለን አሉና ወደ ባህሩ ውስጥ ገብተው መረባቸውን ጣሉ። መረባቸውም በአሳ ተሞላ፣ አሳ ያዘላቸው። ከዚህ በኋላ መረባቸውን እየጎተቱ ወደ የብስ ወደ ምድር በሚወጡበት ሰዓት ላይ ሐዋርያው ቅዱስ ጴጥሮስ ይሄንን ያደረገው ማን እንደሆነ ያስረዳው ዘንድ ቅዱስ ዮሐንስን መንፈስ ቅዱስ አነሳሳውና ጌታ እኮ ነው ይሄንን ያደረገ፣ መረባችን አሳ እንዲይዝ ያደረገ፣ ድካማችንን ያቀለለልን፣ ከሙታን ተነስቶ ለእኛ ተስፋ የሆነን፣ እኛን ያጽናናን የመከረን፣ ከረሃባችን እንድንታገስ ያደረገን ጌታ እኮ ነው አለና
እውነተኛ አምላክ መሆኑን ሞትን ድል አድርጎ የተነሳው እሱ እንደሆነ መረባቸው አሳ እንዲይዝ ያደረገ እሱ እንደሆነ ቅዱስ ዮሐንስ ለቅዱስ ጴጥሮስ መለሰለት፣ አስረዳው። ይሄንን በተረዳ ሰዓት ቅዱስ ጴጥሮስ ፈጥኖ ወደ ጌታ ዘንድ እንደሄድና አምላካችን መድኃኒታችን ኢየሱስ ክርስቶስም ካመጡት አሳ የሚበላ አላችሁ ሆይ አለና ጠየቃቸው። ልጆቼ የሚበላ አላችሁን አለና ከጠየቃቸው በኋላ አሳውን አቀረቡለት። ከአሳውም ተመገበ። ከተመገበ በኋላ ለሌሎችም ሐዋርያት ሰጣቸው ይላል። ይሄንን አሳውን ከተመገቡ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ አንድ ትልቅ ያደራ ቃል ሰጥቶታል። ቅዱስ ጴጥሮስ ሆይ ትወደኛለህን አለና እውነተኛ ፍቅሩን ይገልጽለት ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ለሶስት ጊዜ ያህል ተመሳሳይ ጥያቄ ጠይቆታል። በእውኑ አንተ ከሌሎቹ ይልቅ አብዝተህ ትወደኛለህን አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቀውን ቃል ቅዱስ ጴጥሮስ እንደሚወደው እርሱ ራሱ አምላኩ ፈጣሪው እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነና እንደምወድህ አንተ ታውቃለህ ብሎ መልሶለታል። ይሄንን ቃል ከመለሰለት በኋላ በጎቹን እንዲጠብቅ፣ ጠቦቶቹን እንዲጠብቅ፣ ግልገሎቹን እንዲያሰማራ ትልቅ ያደራ ቃል በዛሬው ዕለት ለቅዱስ ጴጥሮስ ሰጥቶታል። እንግዲህ ይሄ ቃል የሚያስተምረን ምንድነው የሚለውን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የተገለጸላቸው ምን ሲያደርጉ ነው ሲባል በአንድነት ተሰብስበው ባሉበት ሰዓት ላይ፣ በአንድነት በሚያስቡበት ሰዓት ላይ፣ በአንድነት ስለሆነው ነገር ስለ ክርስቶስ ትንሣኤ በሚነጋገሩበት ሰዓት ላይ አንድ ቃል እንዳንድ ቃል ተናጋሪ እንዳንድ ልብ መስካሪ ሆነው ባሉበት ሰዓት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላቸውም በተሰበሰቡበት ጊዜ ተገልጾላቸዋል። ወገኖቼ ቅዱሳን ሐዋርያት ክርስቶስ እንዲገለጽላቸው ያደረጋቸው አንድነታቸው ነው። በአንድ በማሰባቸው ነው። በአንድ በመናገራቸው ነው። አንድ ሆነው እግዚአብሔርን በማሰባቸው ነው። ወገኖቼ ዛሬኛ ብዙዎቻችን በሕይወታችን ላይ ብዙ ነገሮች ይመጡብናል። በሀገራችንም ላይ ስንመለከተው በቤተ ክርስቲያናችንም ላይ ብዙ አይነት ችግሮችን እንመለከታለን። እነዚህ ችግሮች ምንድናቸው ከተባለ የችግሩ መንስኤ አንድነት አለመኖሩ ነው። ሐዋርያት አባቶቻችን አጽናኝ ባጡበት ሰዓት ላይ፣ ተስፋ በቆረጡበት ሰዓት ላይ አይዟችሁ እንደ ጓለማውታ እናት አባት እንደሌላችሁ ሆናችሁ አትቀርም ብሎ የሚያጽናናው አምላክ የተገለጸላቸው በአንድነት ሆነው ባሉበት ሰዓት ላይ ነው። ስለዚህ እኛም ዛሬ ለቤተ ክርስቲያናችን አንድነት በአንድነት ልንቆም ይገባናል። ቤተ ክርስቲያን ከሁሉ በላች እንደሆነች፣ ክርስቲያን ከሁሉ ምእመናን ከሁሉ በላይ እንደሆኑ ክርስቶስ ሥጋውን የቆረሰላቸው ደሙን ያፈሰሰላቸው እንደሆኑ የሰው ልጆች መረዳት ይገባናል ማለት ነው። ይሄንን በአንድነት ከሆኑ በኋላ ቅዱሳን ሐዋርያትም ምግባቸውን ሊፈልጉ ቅዱስ ጴጥሮስን አብነት አድርገው አሳ ሊያሰግሩ ነበር ሄዱት። ነገር ግን በአጠገባቸው ክርስቶስ አልነበረምና የሚያጽናናቸው ስለሌለ ሌሊቱን ሙሉ ቢለፉም ቢደክሙም አሳ ግን መያዝ አልቻሉም። አዎ ዛሬ እኛ 24 ሰዓት ብንሰራ እግዚአብሔር በመካከላችን ካልሆነ፣ እግዚአብሔርን አስበን የማንሰራ ከሆነ፣ እግዚአብሔር እንዲቀድም የማናደርግ ከሆነ፣ ከሰራነውም ስራ አስራታችንን በኩራታችን የማናወጣው ከሆነ፣ የማንሰጥ ከሆነ እግዚአብሔር አምላክ በእኛ ውስጥ የምናገኘው ገንዘብ ለበረከት ሳይሆን ለመርገም ይሆናል። በገንዘባችን ኃጢአት እንድንሰራበት እንሆናለን። ሐዋርያት ሌሊቱን ሁሉ ደከሙ፣ ነገር ግን ባዶአቸውን ነው የቀሩት። ወገኖቼ በዚች ምድር ላይ ሁሉን ሰዓት ብንሰራ በሌሊት ነበር ሐዋርያት የደከሙት። ሌሊት የተባለችው ይቺ ዓለም ናት። በዚች ዓለም ላይ ብንሰራ፣ ብንወጣ፣ ብንሾም፣ ብንሸለም፣ ብናገኝ፣ ብናጣ ሁሉ ነገር የሚያልፍ የሚጠፋ እንደሆነ ማወቅ መረዳት ይገባናል። ሐዋርያት ሌሊቱን ሁሉ የሰሩት ስራ ባዶ ነበር የሆኑት። ዛሬም እኛ በሌሊት በምትመሰል ጨለማ በምትመሰል በዚች ዓለም ላይ ያለን የሰው ልጆች መልካም ስራ መስራት ይገባናል።
እግዚአብሔር በስራችን ሁሉ ቀድሞ እንዲሰራ ሊሆን ይገባናል። በዚህ በደከሙበት ሰዓት ነበረ ጧት በሆነ ሰዓት ላይ ብርሃኑ በወጣበት ሰዓት ላይ ክርስቶስ በወንዙ ዳርቻ በባህሩ ዳርቻ የተገለጸው። ወገኖቼ ሌሊት እንደሆነ አይቀርም፣ ብርሃን ይመጣል። ጨለማ እንደሆነ አይቀርም፣ ፀሐይ የሚወጣበት ሰዓት አለ። እንደዚሁም ሁሉ ዓለም ተቃራኒ እንደሆነች ማወቅ ይገባናል። ዛሬኛ በህይወታችን ብዙ ውጣ ውረዶችን ልናሳልፍ እንችላለን። መከራ ሊመጣብን ይችላል፣ ችግር ሊመጣብን ይችላል። ብዙ አይነት ችግሮች በህይወታችን ላይ ሊፈራረቁ ይችላሉ። ነገር ግን እነዚህ ሁሉ አልፈው ደስታ እንደሚመጣ ማወቅ አለብን። ሐዋርያት ከደከሙ በኋላ ጧት ሲሆን ብርሃን ሲወጣ ጌታ አጽናኝ የሆነውን ቃል ነው የነገራቸው። ከዚያ በኋላ መረባችሁን ጣሉ አላቸው። ሂዱ አሳ ይያዝላችኋል አላቸው። ነገር ግን መረባችሁን ስትጥሉ በቀኝ በኩል ጣሉት አለ። ይህ ማለት ምን ማለት ነው? መረብ የተባለችው ወንጌል ናት። ባህር የተባለው ዓለም ነው። መረቡን በቀኝ በኩል ጣሉ አለ። ቀኝ ጌታ ምሳሌ ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። እርሱን ተከትላችሁ በቀኝ እርሱን አብነት አድርጋችሁ እርሱ ወደዚህ ምድር የመጣው ለእኛ አብነት ነውና እርሱ የሰራውን መልካም ሥራ ሁሉ ስሩ ሲለን ነው አምላካችን። ስለዚህ ይሄንን አድርጎ አለና በቀኝ በኩል ጣሉ አለ። ግራ ደካማ ነው፣ የዳብሎስ ምሳሌ ነው። ዳብሎስ በሚያሰማራን ሥራ ልንሰማራ አይገባም። መልካሙን የሆነውን ነገር ልንሰራ ይገባል። የጌታን ቃል የመድኃኒታችን የኢየሱስ ክርስቶስን ቃል መሰረት አድርገው በቃልህ እናደርጋለን መረባችንን እንጥላለን ብለው ቃሉን አምነው ከሄዱ በኋላ ግን መረባቸው ሞልቶላቸው መጣ ይላል። መረባቸው ተተፍርፎ በረከት አግኝተው ብዙ አሳ ተይዞላቸው መጡ። እውነት ነው። የእግዚአብሔርን ቃል የእግዚአብሔርን የሚያዘንን ተግባራዊ የምናደርግ ከሆነ ቤታችን በበረከት ይሞላል። ተስፋ የምናደርጋትን መንግስተ ሰማያት እንወርሳለን ማለት ነው። ከዚህ በኋላ ነበር አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ከትንሣኤ በኋላ የሚበላ አላችሁ ሆይ አለ። ይሄንን ያለበት ምክንያት አለው። የሚበላውን ካቀረቡለት በኋላም በላ ይላል። ክርስቶስ ስለኛ ሲል ስጋን ተዋሂዷል። ስጋን ከተዋሃደ በኋላ ሲነሳም ብዙ ጊዜ መናፍቃን ስጋውን ትቶ ተነሳ የሚሉ አሉና እውነተኛ ምታት እንዳልሆነ ያጠይቅ ዘንድ 33 ዓመት ከ3 ወር በዚህ ዓለም ላይ የተመላለሰው እሱ እንደሆነ ያስረዳቸው ዘንድ አብሯቸው ወንጌልን ሲያስተምር ያስተማራቸው መምህራቸው እንደሆነ ያስረዳ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚበላ አላችሁ ሆይ አለና ጠየቃቸው። ወገኖቼ ይሄንን የጠየቃቸው ሐዋርያትን ከትንሣኤ በኋላ ነው። ዛሬም እኛ ሙተን ከተነሳን በኋላ የምንጠየቀው ጥያቄ አለ። ከዛ በፊት ነፍሳችን ከስጋችን ተለይታ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ስንቀርብ የሚጠየቀን ጥያቄ አለ። ሐዋርያትን እሱ ሙቶ ከተነሳ በኋላ የሚበላላችሁ እንዳለ ሁሉ የትንሣኤያችን በኩር የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛንም እያንዳንዳችን የሚበላ አላችሁ ሆይ ይለናል። ይሄ የምናቀርብለት ምግብ የሚታየው ምግብ አይደለም ወገኖቼ። እርሱማ ምግብ እንዳሰጠው እውነተኛ የሆነ ህብስተ ሕይወት ነው። አነ ውእቱ ህብስተ ሕይወት፣ እውነተኛ የሕይወት ምግብ እኔ ነኝ ያለ አምላክ ከእያንዳንዳችን የሚበላላችሁ ይለናል። ያ የክርስቶስ ምግብ መጠጥ ምንድነው ከተባለ የእኛ መዋደድ ነው። የእኛ መልካም ስራ መስራት ነው። እኛ በጾም በጸሎት መጽናት ነው። መብል መጠጥ የሰው ልጅ እንደሚያስደስተው ሁሉ እኛም መልካም ስራ ስንሰራ፣ ለወገኖቻችን ስናዝን፣ ለሰው ልጅ ቅድሚያ ስንሰጥ፣ ክብር ስንሰጥ፣ እግዚአብሔር ያዘዘንን ቃል ስንፈጽም፣ ምክንያቱም የሚበላ የሚጠጣ እንደሚያስደስት ሁሉ ለኛ የምንሰራው መልካም ስራ ሁሉ እግዚአብሔርን ያስደስተዋልና የሚበላላችሁ ሆይ አለና ጠየቃቸው። ይሄንን ከጠየቃቸው በኋላ ቀረቡለት ይላል። አስተውሉ። ይሄንን ባደረጉበት ሰዓት ነበረ ቅዱስ ዮሐንስ ቅዱስ ጴጥሮስን እንዲህ አለው፣ ይሄን እኮ ያደረገው አሳ እንዲያዝልን መረባችን እንዲሞላ ያደረገው ጌታ እኮ ነው አለ። ይሄን ሁሉ የፈጸመው ያ በወንጌል ላይ በመጀመሪያ ቃል ነበረ ብሎ የተናገረው ቅዱስ ዮሐንስ
ቀዳማዊ የሆነ ዘመን የማይቆጠርለት ድህረ ዓለምን ለማዳን ሲመጣ ስጋን የተዋሃደ ስጋን የባህሪው ያደረገ ስጋ የመለኮትን ገንዘብ ያደረገ የሚታየውና የማይታየው የሚዳሰሰውና የማይዳሰሰው እውነተኛው አምላክ ኢየሱስ ክርስቶስ ጌታ እኮ ነው አለና ተናገረ። የሞትን ጥል ድል አድርጎ ሙስና መቃብርን አጥፍቶ ዲያብሎስን ድል ነስቶ ብርሃነ መለኮቱን ገልጾ ለትንሣኤያችን በኩር የሆነው ለእኛም ዘላለማዊ ሕይወትን የሚያሰጠን አምላክ እሱ እኮ ጌታ እኮ ነው አለና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ መሰከረ ቅዱስ ዮሐንስ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን ይሄንን ያቀረቡለትን ከበሉ በኋላ ለቅዱስ ጴጥሮስ ያደራ ቃል ነው የሰጠው። በጎቹን እንዲጠብቅ እንዳሰማራቸው እንዲጠብቃቸው ከተኩላ እጅ ከተኩላ አፍ እንዳወጣቸው በጎችን ጠብቅ ብሎ የፍቅር ቃል ነው የሰጠው። እንዲህ ነው ያለው፣ ጴጥሮስ ሆይ ትወደኛለህን አለ። አዎ አንተ ከሁሉ ይልቅ ትወደኛለህ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው። አዎ ከነዚህ ሐዋርያት ይልቅ አንተ ትወደኛለህ። ይልቅ ብሎ ጨምሮበታል። እጅግ ይወደው ዘንድ ያስረዳ ዘንድ የሐዋርያት አለቃ ነውና የመንግስተ ሰማያት በር የተሰጠው ነውና ዘአሰርክሙ በምድር ይኩን ሱረ በሰማያት ወዘፈታይክሙ በምድር ይኩን ፍቱሃ በሰማያት። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ተብሎ ቅዱስ ጴጥሮስን አብነት አድርጎ ስልጣነ ክህነት የተሰጠው የማሰር የመፍታት ስልጣን የሰጠው ነውና ከነዚህ ይልቅ አንተ ትወደኛለህን አለው። አዎ ቅዱስ ጴጥሮስ እውነተኛ ፍቅሩን ይገልጽለት ዘንድ እንደምወድህ አንተ ታውቃለህ አለ። ይሄንን ካለው በኋላ እንዲጠብቅ አደራ ሰጥቶታል። አዎ ዛሬ በቅዱስ ጴጥሮስ እግር ስር ያሉት የቅዱስ ጴጥሮስ ስልጣነ ክህነት የተሰጣቸው አባቶቻችን ካህናት ምእመናን ይጠብቁ ዘንድ ዛሬም ትወዱኛላችሁ ሆይ ይላል። ትጠብቋቸዋላችሁ ሆይ ይለናል። ለመንጋዎቹ ትራራላችሁ ሆይ ይለናል። ይሄንን መሰረት በማድረግ ነው ቅድስት ቤተ ክርስቲያናችን አብይ ጾም ትንሣኤ ከዋለ በኋላ ርክበ ካህናትን ታደርጋለች። ለሐዋርያት የተገለጸበትን ጌታችን መድኃኒታችን ኢየሱስ ክርስቶስ መሰረት በማድረግ ለቅዱስ ጴጥሮስ ይሄንን የመጠበቅ የመመገብ ኃላፊነት እንደሰጠ ቅድስት ቤተ ክርስቲያን አሁንም ድረስ ይሄንን ስራ ትሰራለች። አባቶቻችን ክቡራን አባቶቻችን ብፁዓን አባቶቻችን በቅዱስ ሲኖዶስ ተሰብስበው ለቤተ ክርስቲያን የሚበጀውን ነገር ሁሉ ይሄንን ቃል መሰረት በማድረግ ስለ ቤተ ክርስቲያናቸው ይወያያሉ። ይሄንን በምንወያይበት ግን ክርስቶስ ተወደኛለህ ሆይ ብሎ ቅዱስ ጴጥሮስ የተናገረውን ቃል መሰረት አድርገን ለበጎቹ ለመንጋው ልንጨነቅ ይገባናል። ስለ ጥቃቅን ነገር ማሰብ አይገባንም። ቅዱስ ጴጥሮስን ትጠብቃለህ ሆይ ካለ በኋላ ትወደኛለህ ሆይ ካለ በኋላ በጎችን ጠብቅ ነው ያለው። በጎቹን ልንጠብቅ ይገባል። ክርስቶስ የሞተላቸውን ስጋውን የቆረሰላቸውን ደሙን ያፈሰሰላቸውን የአንድ በግ መጥፋት ከሰማይ ዙፋን ወደዚህ ምድር እንዲመጣ አድርጎታል። ዛሬ ስንቶቻችን ነን ስለ ወገኖቻችን የምናስበው? የክርስቶስን ስልጣን የተቀበል የቅዱስ ጴጥሮስን ስልጣነ ክህነት የተቀበል አገልጋዮች ስለ ምእመናኑ ምን ያህል እንጨነቃለን? አንድ ምእመን ቢጠፋ የምን ያህል እናስባለን? ነው ወይስ የምናስበው ስለ ስጋዊ ሹመታችን እዚህ ቦታ ላይ ተቀምጬ ይሄንን ነገር አግኝቼ ብለን ለሚያልፈው ለሚጠፋው ነው የምንጨቃጨቀው? ይሄን ማስተዋል አለብን። ስልጣነ ክህነት የተሰጠው ለምድራዊ ለሚያልፈው ለሚጠፋው ስራ ሳይሆን በምድር መልካሙን ነገር አድርገን የጠፉትን ሰብስበን ወደ ቤቱ አምጥተን መንግስተ ሰማያት እንድናስገባበት እንጂ የመንጋው መበተኛ ልናደርገው አይገባም። ስልጣነ ክህነቱ መሰብሰቢያ ነው። ቅዱስ ጴጥሮስ ጠብቅ በጎችን ጠብቅ ተብሎ ነው የተሰጠው እንጂ በጎችን በትን ተብሎ አይደለም የተሰጠው። ዛሬ ብዙዎቹን ስንመለከት ስልጣነ ክህነቱን የበጎቹ መበተኛ እያደረጉት እንመለከታለን። ምእመናን የሚበተኑበት እየሆነ እንመለከታለን። ያ የሚያስር የሚፈታ ለቅዱሳን ሐዋርያት የተሰጠው በአገልጋዮቹ ምክንያት
ምእመናን ከመንጋው ከበረቱ የሚጠፉበት ደረጃ ላይ የደረሱበት ሰዓት እንመለከታለን። ስለዚህ በተቻለን አቅም አገልግሎታችን የቅዱሳን ሐዋርያትን አገልግሎት የቅዱሳን ሰማዕታትን አገልግሎት ልናደርግ ይገባናል ማለት ነው። ስለዚህ ይሄንን ስልጣን የሰጠው ስልጣነ ክህነት የሰጠው የምናስርበትን የምንፈታበትን የሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅዱስ ዮሐንስ እንዲህ ብሎ ተናግሯል። ይሄን ያደረገው ጌታ እኮ ነው አለ። ስለዚህ ስለኛ ሙቶ የተነሳው የትንሣኤያችን በኩር የሆነው ዓለምን ለማዳን ወደዚህ ዓለም የመጣው ስለኛ የሞተው የተነሳው ያረገው ዳግመኛም ለሐዋርያት መጥቶ የሚያጽናና የሚያበረታ በዓለም ሁሉ ዙረው ወንጌልን ያስተምሩ ዘንድ የሚያጽናና መንፈስ ቅዱስን የሰጠ ራሱ ጌታ እኮ ነው አለ። ይሄ ብቻ አይደለም። እኛ ይሄንን አብነት አድርገን ሁሮ መሐሩ ውስተ ኩሉ አጽናፈ ዓለም በዓለም ሁሉ ዙራችሁ አስተምሩ ያለውን ቃል ይዘን አስተምረን ዋጋ የሚሰጠን ራሱ ጌታ እኮ ነው አለና ተናግሯልና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ቤታቸውን በረከት እንደሰጣቸው አሳ እንዲያዝላቸው መረባቸው እንዲዝ ያደረገ አምላክ እኛም ነፍሳችን በእርሱ እጅ እንድትያዝ መልካሙን ሥራ እንድንሰራ በቃሉ ጸንተን ንስሐ ገብተን ሥጋውን ደሙን ተቀብለን የመንግስት ወራሽ እንድንሆን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃዱ ይሁን። ይቆየን።